መስሎኝ ነው ማለት ነው። ቆይ ለኔ ያለ ፍቅር አለቀ እንዴ? አዎ ላንቺ ያለኝ ፍቅር አልቋል። ምን ኪራ፣ ፍቅራችን የውረት ነበር ማለት ነው እንዴ? ምንም። እስኪ ጠይቀው። ምን ሆናችሁ ነው? በቃ እዚህ ቤት ሰው መተኛት አይችልም አይደል? ኪራ ምን ሆናችሁ ነው? ምንም። በቃ ጽናት እውነቱን እንድትቀበል እየነገርኳት ነው። ድሮም እኮ ለድሃ ማዘን አቁም ብዬ ነበር። ስታዝንላቸው ፍቅር ነው የሚመስላቸው። ቤቲ አፍሽን ልዘጊ ትችላለሽ? አንቺ ማን ስለሆንሽ ነው እንደዚህ እያወራሽ ያለሽው? ቤቲ በቃ ዝም በይ። ቆይ ምን ተፈጥሮ ነው? ኪራ እስቲ ነው ምን ተመልከተው። ያኔ ከምሩ ጋር ሲቀራረቡ እንዳትጎዳት ነበር አይደል ያልከው? አሁን ግን ሰላማዊ ህይወቴ ምስቅልቅል እያደረግከው ነው። ለማስተካከል ግን ሳይረፍድብሽ ብትሄጂ ይሻላል። ኪራ እስኪ እውነቱን ንገረኝ። ይቺ ሴት እዚህ በመሆኗ ደስተኛ ነህ እንዴ? እንዴት አይደሰት? ከሁሉም በላይ እኮ ነው የሚወደኝ። ምን ማለት ነው? እንዴት ደስተኛ ይሆናል? አዎ ደስተኛ ነኝ። እዚህ ምድር ላይ ከእናቴ ቀጥሎ ማንም እንደ ቤቲ ሊወደኝ አይችልም። ምን የለውም። አሁን በሰራተኝነት ዘመንሽ የረሳሽው ዕቃ ካለ ይዘሽ ቤታችን ለቀሽ ውልቅ በይ። ከዚህ ቤት ማን እንደሚገባ ማን እንደሚወጣ አንቺ የመወሰን መብት የለሽም። እሺ? እኔ እኮ የምጣዱ እያለ የእንቅቡ የሚንጣጣው ነገር ነው ግርም የሚለኝ። ቤታ ግን ጭራሽ አላቅሽም ማለት ነው አይደል? ቆይ ከመቼ ጀምሮ ነው ሰይጣን የሆንሽው? መች ልበልህ? በጥፊ ስትመታኝ ወይስ መሬት ላይ አድርገህ ስታንቀኝ? ሰማሁ አይደል ጓደኛዬ የምትለው ሰው እንዴት እንደሚያወራኝ? ኪራ በቃ ለዚህ ነበር እንደዛ ይሆንከው? በሰው አስለምነኸኝ አብሬህ እንደሆነ ያደረግ? የማላውቀውን ህልም እንዳልም ያደረግ? ቆይ ለምን? ምን በድዬህ ነው? ምንድነው ጥፋቴ? በየትኛው ጥፋቴ ነው እንደዚህ የምትቀጣኝ? ከመጀመሪያውንም እንዳልቀረብኩ እንድቀርብ ታደርገኝ ይሻለኝ ነበር። ቆይ እስከ መቼ ነው እኔ ባንተ ምክንያት እንደዚህ የምቀጣው? ጽናት በቃ ከረፈደም ቢሆን እኔን መቅረብ መሰበር እንደሆነ ገብቶሻል። ስለዚህ በቃ ተይኝ፣ ሂጂ። ሂጂ ማለት ለአንተ የሁለት ቃል ጥምረት ነው አይደል? ቀላል ነው አይደል? እና የሽኝት ፕሮግራም እናዘጋጅልሻ። ኪሩቤል አንተ መቼም የምትለወጥ አይነት ሰው አይደለም። ቆይ ልጅቷን ምን አድርጌ ነው የምትላት? ለአንተ ስትል ትሙትልህ እንዴ? ኪራ ከዛ እዚህ ድረስ ለምን እንዳስመጣኝ ታውቃለህ? ታዲያ ለዚህ ነበር? ቆይ ለሳምንታት ለምታፈርሰው ፍቅር ነው አብሬ የገነባሁት? ኪራ ፍቅር እኮ ዕቃ አይደለም። አውቃለሁ ምሩ፣ ዕቃ እንዳልሆነ አውቃለሁ። በቃ ስለ ፍቅር የተዘፈነ ዘፈንና ስለ ፍቅር የተጻፈ መጽሐፍ ልታውቅ ትችላለህ። ግን ደግሞ አንተ ስለ ፍቅር ምንም አታውቅም። አንተ የምታውቀው ሰውን ማስለቀስና ማሳዘን ብቻ ነው። እባክሽን ጽናት እንደሱ አትበይ። ዝጋ። በጣም ነው እሺ የምጠላ። በህይወቴ ብዙ አቋምና ተስፋ የሌላቸውን ሰዎች አውቃለሁ። አንተ ግን ቀጣፊና የሰውን ልብ የምትሰብር ሰው ነህ። በቃሽ የፍልስፍናዋ ንግስት። እንዳንቺ ደግሞ ጥላቸው ሞልቶ እየፈሰሰ አልፈልግሽም እየተባለ የሴትነት ክብሯን ጥላ እንደ ሙጫ ጥብቅ የምትል ሴት አይቻለቅ። አልፈልግሽም ስትባይ በእንባሽ ለመሸንገል ቁጭ ብለሽ አታላዝኝ። ኪራዬ እንደሆነ ማንን እንደሚወድ መርጧል። ኪራ እንደዛ ነው ምርጫ? ይሄንን ነው የምትፈልገው? ከምነግርሽ በላይ ሁኔታውን አይተሽ ብትረጂ ጥሩ ይመስለኛል። እንግዲህ ይሄ ማለት በቃላት ሲተረጎም ከአንቺ ይበልጥ ቤቲ መርጧል ማለት ነው። ይሄ ነው እንግዲህ ያለው የገበያ ሁኔታ። እሱ እኮ ያንቺ መላምት ነው። እሺ እንደዛ ባይሆንስ? ምሩ ተይው፣ እሱ መናገር የተሳነው አይደለም። ደግሞ ቤቲ ብትሳሳት ኖሮ ለማስተካከል ይሞክር ነበር። ግን ዝምታው ያስረዳኝ ልክ እንደሆነች ነው። የተመኘው ሁሉ ይሳካል። አንተ ግን ምን ሆነ ነው እንደዚህ እንደ ባህር ነፋስ ወደዚህ ወደዛ የምትነፍሰው? እንዴ ወንድ ልጅ ነው እኮ ቆፍጠን በል እንጂ በጣም ነው የሚያስጠላው። እኔ ጽናትን ብከተላት ይሻል ይባል። እኔ ወላ አንድ ነገር ልንገርህ፣ በዚህ ባህሪ ከቀጠልክ ማለት ነው ነጠላ ገዝቻ አመጣልሃለሁ፣ እየቋጫ ሰው ታማለህ ከዚህ ሸይጣን ጋር። ቡናውን ይችላል ቡናውን ይችላል። አንቺ መርዝ ነበር መስጠት መርዝ። ኪራዬ ተዋቸው፣ እነሱ ይሄዱ። እኔ አለሁልህ። ደስ አለሽ አይደል? ሁሉም እኔ ላይ ያላቸውን እምነት ስላሳጣሽ ደስ አለሽ አይደል? እነሱ እኮ ራስ ወዳድ ስለሆኑ ነው። ቆይ ሲጀመር አንቺ የእሱን ቃል ትርጉም ታውቂዋለሽ? ቆይ አንቺስ ምን ሊባል ነው? ኪራዬ ተረዳኝ እንጂ እኔ እኮ ላንተ ብዬ ነው። ይኸውልሽ ቤቲ፣ ሁን ያልሽኝም በሙሉም ሆኖ ለጽናት ስል ነው እንጂ እኔ አንቺን መቼም ልወድሽ አልችልም። ብችል ከነ ነፍስሽ ነበር ቆፍሬ የምቀብርሽ። በቃ
ከዚህ በላይ እንድትጮህብኝ አልፈቅድልህም። አንተስ ጓደኞቼ የተከፉ ብለህ ነው እንደዚህ የምትሆነው። እኔ ግን ቤተሰቦቼ ናቸው ያዘኑብኝ። ከዛሬ ነገ እንድራታለን ብለው ሲያስቡ እንደ ዕቃ እድሜ መጣ ካበቃ በኋላ ጎዳና ላይ ነው አውጥተህ የወረወርከኝ። ቆይ ይሄ ሲያንተ ስራ ምን ይባላል? እሱ የኔ ጉዳይ አለ። ምንም በይው። ግን አንድ ነገር ቃል እገባልሻለሁ። ጽናትን አንድ ነገር ለማድረግ ብታስቢ ቃል ለምድር ለሰማይ ይገልሻል። እማማ ትሙት አደርገዋለሁ። አንተ የውሻ ልጅ፣ ለዚህ ቃልህ ግን ዋጋ ትከፍልበታለህ። እሺ ጽናት፣ ያለሽበትን ሁኔታ አውቃለሁ፣ ግን በቃ ከዚህ በላይ አትጎጂ። ምን ልሁን ምሩ? ምን ልሁን? እኔ እኮ ተቃጠልኩኝ። ይወደኛል ያልኩት ሰው እንደዚህ ሲሆንብኝ፣ እሺ ምን ልሁን? እስቲ ምን ልበል? ንገሪኝ ምሩ። በሚወዱት ሰው መጎዳት ከባድ ነው አውቃለሁ፣ ግን ደግሞ አንቺ በጣም ጠንካራ ልጅ ነሽ። ከበደኝ። መጎዳትና መገፋትም እኮ ልክ አለ። በተመሳሳይ ሰዓት በተመሳሳይ ሰው መገፋት በጣም ያማል። ጽናቴ እባክሽ ለኔ ስትይ እንኳን ማልቀሽን አቁሚ። እንዴት ላቁመው ምሩ? ህይወቴን ነው እስኪ ምስቅልቅል ያለ ህይወት ሆነ እኮ። በቃ እህቴ፣ በቃ እንደዚህ አትሁኚ። ማን ነው አንሹ? አላውቅም። ምናልባት እኮ ጋሼ ይሆናሉ ከገጠር። እሱስ ልክ ነሽ እኮ። ሄላ ጽናት ነሽ? አዎ ነኝ። ማን ልበል? እኔን እንኳን አታውቂኝም። እንዴት ነው አንቺ አውቀሽኝ እኔ ማላውቅሽ? የምነግርሽ ነገር አለ። ምንድን ነው የምትነግሪኝ? ኪራ ወዶ አይደለም በቤቲ። ምን ማለት? ማን? ቤቲ? ምንድን ነው ጽናት? ቤቲ ምን? ሄሎ ሄሎ ሄሎ፣ ምንድን ነው እዚህ? ሲጀመር እኔም እኮ ከመጀመሪያውም ጠርጥሬ ነበር። ምኑን? ሁሉ ነገሯን ነው። ጽናት ግራ እያጋባሽኝ ነው። ምሩ፣ ኪራኛ እንዳሰብነው ጠልቶኝ ሳይሆን ለእኔ ብሎ ነው። አልገባኝም። አሁን ስልክ ተደውሎልኝ ኪራን አትራቂው፣ አንቺን አይጠላሽም አስቦልሽ ነው አሉ። ቆይ ማን ነው እንደዛ ያለሽ? አላቅም፣ ሴት ናት። አንቺን አቅሻለሁ፣ አንቺ ግን አታውቂኝም አለች። ምን ማለት ነው? ምሩ፣ አሁን እኔ እሱን ማሰብ አልፈልግም። እኔ ማሰብ የምፈልገው ስለ ኪራ ብቻ ነው። እቺ ስስት ምን ብለው ይሆን? አላውቅም ምሩ፣ ግን ኪራዬን ሰደብኩት፣ በማያውቀው ነገር አስቀየምኩት። ጽናት፣ ለመጸጸቱ በኋላ እንደርስበታለን። አሁን ማሰብ ያለብን ስለ ቤቲ ነው። ሂጅ አንቃታለሁ። እንደዛማ አይሆንም። እስካሁን በእውነትና በግልጽ ስለተጋፈጥን ነው እየተሸነፍን ያለ ነው። ስለዚህ ቁጭ ብለን እቅድ ማውጣት አለብን። የምን እቅድ? አላውቅም ጽናት። እንዴት ዋላችሁ? እንዴት ዋልሽ? ሰላም ዋላችሁ? እንዴት ዋልሽ? ሰኒ፣ ስንፈልግሽ መጣሽ። ለዛ ነው በየስልክ ጫት ፎቶ እየተለጠፈው። ምንድነው ግን እንዴት ፈልጋችሁ? ከዚህ ቤት እኔን የማባረር ስልጣን ያላት ሰው ብትኖር ለትዬ ብቻ ነው። ኪራ ትሰማኛለህ? ይቺ ልጅ ከዚህ ቤት ውልቅ አድርጋ አስወጣልኝ። ያለበለዚያ ምን እንዴ? ቆይ አንቺ ማን ነው የዚህ ቤት አናትና ጉልላት ያደረገሽ? አንተ በማያገባ አትግባ። አሁን እኮ ምንም የሚያጨቃጭቅ ነገር የለም። እኔን ማንም ሰው ማባረር አይችልም። ይኸውልሽ ጽናት፣ እዚህ ቤት መቆየቱ ለአንቺ ቢሆን ጥሩ አይደለም። ኪሩቤል፣ እሱን ውሳኔ ለጽናት ብትተው አይሻልም? ዝም በል አንቺ። ደግሞ የማንሽ አለቅላቂ? ሰኒ ይባላለሁ። በቅጽል ስሜ ደግሞ የቁቅ መረቅ። እኔ ስለ አንቺ ምን አገባኝ? ስጠይቂኝ ነው የመለስኩልሽ። ጽናት፣ እርግጠኛ ነሽ እዚህ ሲኦል የሆነ ቤት ልትመለሽ ነው? ቆይ ማን ነው ትመለስ ያለው? እትዬ ጋ ደውሎ ትባረር ማለት እኮ ነው። በቃ አለቀ። ትችላላችሁ፣ ግን እኔም ደግሞ ምን እንዳደረጋችሁኝ ሁሉንም ነገር እነግራታለሁ። ጽናት፣ እሱን እንደፈለግሽ፣ ግን በቃ ከኔ ራቂ። ለምን? ስለሚጠላሽ ነዋ። እስኪ የሰው ልጅ ስሜት ለመረዳት ሞክሪ። በቃሽ ከተባልሽ በቃ። ቤቲ፣ እሱ ንግግር ለአንቺ የሚመጥንሽ አይመስለኝም። በቃሽ። ሰው ጠላሻለሁ ሲል አይገባሽም? በቃ ውጪ። አንተ ምን ለምትለው? አረጋጋው እንጂ ያማልን። ተው ነው እንደፈለገ እንዳሻኝ ነገር፣ ማንም ከልካይ የለው። ማነሽ? ያቆቅ መረቅ። ኮተትሽን ይዘሽ ውልቅ በይልኝ። ምን ነው መውጣት ፈልገሽ ነው ማለት? ኮተትሽን ይዘሽ ውጭ ያልሽኝ እኮ እና እየሞተልሻለች ቤቲ። አንድ ነገር ልንገርሽ፣ እግርሽ ወደ መራሽና አፍሽ እንዳመጣልሽ አትናገሪ እሺ? ገደል እንዳትገቢ ማለት ነው። ቆንጆ ትናገሪያለሽ። አመሰግናለሁ። እሺ፣ አንድነት መሆን ትችላለች። ከእሷ ጋር አይደለም ከአውሬስ ጋር ተስማምተን እየኖረን አይደል እንዴ? ጽናት፣ አይሆንም አልኩሽ እኮ በቃ። ሲጀምር ምን ተገኝቶ ወጣሽ? አሁን ምን ተገኝቶ ተመለስሽ? ለምን እንደወጣው ረስተኸው ነው ወይስ እንዳስታውስ ፈልገን? ኪራ፣ ጽናት ብትመለስ ቆይ ምንድን ነው ክፋቱ? ድሮስ አንቺ ምን አለብሽ? ሰው ላይ ተደረበሽ። የኑሮ ውድነቱ አይገባሽም እኮ። ምን ማለት ነው አንቺ? እኔ ልሽ አንድ ነገር ልንገርሽ፣ እዛው ራስሽን ብትችይ ይሻልሻል። እኔ እንደ ኪሩቤል አልታገስሽ። ታውቂኛለሽ አይደል? አረ ጁሊየት ነካውብህ። ለነገሩ ነው ጥፋተኛ። እዚህ ቆሜ ከአንቺ ጋር ማውራት ሰይጣን።
ናሆሜ ቆይ እንጂ ሰኒ ልጅቷን ይዘሻት ሂጂ። ስራ ከሆነ እኔ በደላላ አስፈልግላታለሁ። እኔ እኮ ምንም አልፈልግም አልኩክ። ልታስወጣኝም ከሆነ ትዕይንት ጥራትና እወጣለሁ። ቆይ አንቺ ምንድን ነው እንደዚህ ድርቅ ያደረገሽ? እዚህም ግርድና እዛም ግርድና። የስራ አካላቶቹ ቢያወሩ ጣልቃ ባንገባ እላለሁ። ኪራ ማለት እኔ ነኝ። ምኑ ነሽ? እህቱ አይደለሁም። እናቱስ? እኔ ስታኝ እሱን ማደርስ መስላለሁ? አይ ትንሽ ከሱ ገፋት ያለሽ ብዬ ነው። እዚህ ቤት ተመልሼ ስመጣ እንዳላገኝሽ እሺ? የታባቷ አቃጠልኳት። በቃ እናንተ አውሩ እኔ ልሂድ። ምን ሆነ ነው እንደሱ የምታይኝ? አይዞህ ኪራይ፣ ሁሉንም ነገር አብረን እንቆጣዋለን። ግን ምን ብላ ነው እንደዚህ አሳስራ ያስቀመጠች? ዋስጭ እሺ ብታይ